ልንተቃቀፍበት ልንደሰትበት ግማሹን ሰዓት 24 ሰዓት ሙሉ አልጋችን ላይ ቁጭ ብለን እስቲ እንደው ጠጥተሽ ማለት ነው ጠጥተሽ የሆነ የሚያሰክር ነገር በይው ልክ ደስ ሲልሽ እንዴት ነው ሄደሽ ላው ላይ ውድቅ ስትይበት አንገቱ ላይ ድብስብስብስ ስተረዩ እንደው እሱን መጥቶ ከንፈርሽን ሳመስ ያረግሽ ዝልፍልፍ ነው የምለው። አሁን ራሱ ዝልፍልፍ እያረገኝ ነው። ምን አባቱ ዝልፍልፍ አረገኝ። ወዲህ አባቴ ልግባ፣ በቃ እኔ ልግባ። ወደ አፋር ቢገባማ ይሻል ነበር። ምን አባቱ ወላሂ የምታውቁኝ ሰዎች አላችሁ፣ አይቻችኋለሁ። አይመለከታችሁም፣ ዝም በሉ። ራሳችሁ በጎች ናችሁ እናንተ። ቤት ጨዋ ናችሁ ሲጀመር ማለት ነው። ከዚህ በኋላ በኦንላይን መባደል ሊጀመር ነው። እንደዚህ እየተካፈቱ መጋባት የለም። ሩቅ ለሩቅ ሆነ በኦንላይን እንዲባዳ። አሁን ለምሳሌ አንተ ኢትዮጵያ እየኖርክ አንዷ ፈረንሳይ ሀገር ብትኖር መራራቅ የለም። ኦንላይን የሆነ ኦንላይን አፕሊኬሽን የተዘጋጀ ነው። እሱን ማስታወቂያ ሰራለው፣ በዛ መባዳት ይቻላል። ግን ክፍያ አለው፣ ዝም ብሎ አይደለም ማለት። እሷም ሌላ እንዳታስብ፣ አንተም ሌላ። በቃ እንዲህ እየተያያችሁ አንተም የእሷን ቁላታ ያለ እሷም ያንተንም ስታያለች። ከዛ ኦንላይን ሃይበል ትለዋለህ፣ ትባዳለህ ማለት ምን አለ። ከዛ በስነ ስርዓት ትጠብቃታለህ። አንተ ብቻ ዝም በል። እኔ ማሰራው የለም አባቱ። አሁን ወደ ስራ ገብቻለሁ። ለማንኛውም እኔ ብቻዬንም ብሆን እስቲ ራሴን ላጥና ነው። ላይቭ የራሱ አካውንት የራሱ እንትን ብሏል፣ ዋርኒንግ እየሰጠኝ ነው። ምክንያቱም ወንድ የሌለበት ታወሪያለሽ ወይ? ገስት ላይ ሳይገቡ ታወሪያለሽ ወይ? ምንድነው የምታወሪው? ወንድ የላጠገብሽ ቢቆምብሽ ምን ልታረጊው ነው እያለኝ ነው ቲክቶክ። በቃ ቢቆምብኝማ በቃ ምን አደርገዋለሁ? እንደፈለገኝ አድርጌ ራሴን አጽናናዋለሁ። በቃ ማጽናናት ማለት ነው። እኔ አልተኛም፣ ቆሞብኝ ከእናንተ ጋር ሰው አራቢት ወይ ብዬ እኮ ነው። ዛሬማ እውነት ሰራውላቸው። እዚህ ጋር የሆነ ሰዎች ነበሩ ያቁኛል፣ ግን እየተከታተሉኝ ነው። ምንም እለፉኝ ብላቸው አላልፋሉኝ። እስቲ ምናልባት እዚህ እንዴተኛ ሰው እያለ እሱ ጋር ልሂድና አብረን እንደረው። እስቲ ላንኳኳበት ምን ይለኛል? የሆነ ነገር አይኔ ውስጥ ገባለዋለሁ። አውጣልኝ ልበለው። እስቲ ልሂድና እዚህ ጎረቤት የተኛ ሰው እያለ አይኔ ውስጥ የሆነ ነገር ገባ ልበለው። ايش ነው የሚለኝ? ايش تعال انا ما اعرف تعال ايش شوف هنا خلاص انا عيني وسط የሆነ ነገር ገብቷል። تعال ايش በዛው እየተግባባን ገባ ብዬ ቁጭ ያለው አለቀ። ምን በዘዴ እኮ ነው የሚገባባው ሰው፣ ዝም ብሎ ይግባባል። ኧረ ይፈልጋል እናቴ። እየተጠጋሁት ለመበዳት መስሎሻል? እንዳንቺ መሰለሽ እንዴ? ለእናንተ መሰለሽ እንዴ? መበዳት ይፈልጋሉ እነሱ ነጮች። ካናቱ ላይ ወተሽሽት እነሱማ መነካካት ምናምን ይወዳሉ። መነካካት መተሻሸት ምናምን ይፈልጋሉ። በጣም እዛ ላይ ኃይለኞች ናቸው። ብዙ የመብዳት ችሎታ የላቸውም፣ ግን ሴት ካጠገባቸው ሆነ እንዲደባብሳቸው ምናምን ይፈልጋሉ። እሺ ነገ በጨዋነት እመጣለሁ። ማንኛውም እናንተም ታኙ እስቲ። የቆመባችሁ ካላችሁ እንግዲህ ያያሰባችሁኝ ጸልዩልኝ፣ በጸሎታችሁ እንዲደርሰኝ። እግዚአብሔር ምን ያክል እንደሚወደኝ ብታውቁ ማለት ነው። እናንተ እኔ ጋር አትመጡም ነበር። እግዚአብሔር በጣም ይወደኛል። እኔ ጋር የምትመጡ ማለት ነው እግዚአብሔር እንደሚወደኝ ስለምታውቁ ነው። እኔ በጣም ይወደኛል። ልቤ የዋህ ነው። እስቃለሁ፣ ጫወታለሁ።
ስስቅና ስጫወት ደግሞ ማለት ነው ታውስጥ ነው ሳወራም ከውስጥ ነው ቂጥቂጡን ቂንጥሩን ቁላቁላውን ነው ምክንያቱም እኔ አለባብሽም አልፈ አልችልም እኔ ግልጽ ነኝ በቃ እግዚአብሔር ደስ የሚለው ነገር በቃ ግልጽ ሰው ነኝ ለሰው ክፋት የለኝም የዋህ ነኝ በቃ እግዚአብሔር በዛ ነው የሚወደኝ